እዮባውን ይሰማል? ይሰማል። ቀደም እኮ ይሰማል። ያው ኔትወርክ ነው። እሺ ማስረጃ ስጠን። የመጽሐፍ ቅዱስ ማስረጃ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚሆን። ሮሜ 10 ከ9 ሮሜ 10 ከ9 እስከ 10። ኦኬ ሮሜ 10 ነው ያልከኝ? እሺ ሮሜ 10 ከ9 እስከ ቀደም ሮሜ 9 ስላልከኝ ነው። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል ወንድማችን ኢዮባ። እና ይሄ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ይሆናል ወንድማችን? እሺ ለእኔ ይሆናል ብዬ አምናለሁ። አረ ለአንተ መሆን የለበትም ኢዮባ። ለምን መሰለ? ሲጀምር ጀምሮ ምን ይላል? በደንብ ክፍሉን ይኸው እንጂ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ይላል። በማመን ብቻ ትድናለህ ይላል አይልም እኮ። አምኖ ከዛስ ኢየሱስም ደግሞ እግዚአብሔር ከሞት እንዳስነሳው ማነው ኢየሱስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሞት እንዳስነሳው አምኖ ነው ይድናል የተባለው። ቁጥር 10ም ደግሞ ተመልከተው፣ ሰው በልቡ አምኖ ይጸድቃል፣ ከዛስ በአፉ መስክሮ ይድናል ነው የሚለው። አየህ? እና ከአንተ ጋር እንደው ፍጹም የሚጣረስ ሀሳብ ነው የመጣው። ዊች ሚንስ አሁን እኛ የምንጠቀሙ ማስረጃን ይዘህልን የመጣው። በዚህ አጋጣሚ እናመሰግንሃለን። ይኸው ቁጥር 10 ሰው በልቡ አምኖ ይጸድቃል በአፉ መስክሮ ደግሞ ይድናልና። በማመኑ ብቻ አላለም። አየህ? ሰው አምኖ ይጸድቃል፣ ከዛስ በአፉ መስክሮ ደግሞ ይድናል ይላል። እኛ ደግሞ የጠየቅን ሰው በማመን ብቻ የሚል ነው። ስለዚህ ባጭሩ እኛም ማስረጃ ሳንሰጥህ አንተም ብዙ ሳትለፋ አሁን የመጣልን የመጽሐፍ ቅዱስ ማስረጃ ሰዎች በማመናቸው ብቻ ሳይሆን አምነው ጸድቀው በአፋቸው መስክረው እንደሚድኑ ይናገራል ወይስ አይናገርም? እዩ አሁን እኮ ስራው ምንድን ነው ማለት? ስራ ማለት መጽሐፍ ቅዱስ ላይ የተጠቀሱ መልካም ስሮች በአጠቃላይ በመጽሐፍ ቅዱስ ላይ የተጠቀሱ መልካም መመስከር ስራ ነው ማለት ነው። አዎ መመስከር ስራ ነው። መመስከር በነገራችን ሰማዕትነት ይባላል። እንዴ እኔ ሳያምን ይመሰክራል መቼ አልኩ ወንድሜ? ምን ሆነ ነው? በማመኑ ብቻ ግን አይደለም። ሰዎች የዘላለም ሕይወትን በማመናቸው ብቻ አይደለም የሚያገኙት፣ አምነው ጸድቀዋል፣ ከዛ መስከረውም ደግሞ ነው የሚድኑት። ይኸው ክፍሉ ይናገራል። አንተ ግን ኖ የለም ምንም አይነት ስራ ሲያስፈልግ በማመናቸው ብቻ ነው ያልከን። ስለዚህ አንተ ሀሳብ በመጀመሪያ ስህተት ነው ወይንስ አይደለም? ኢዮባ አዳምጠኛ ፈለገ አንዴ ሀሳብ ብቻ ነው አወራው። መጀመሪያ የሰጠህን ሀሳብ እኔ እኮ እንደው የሰባ ሀሳብ እንደው የተናገርክ አይመስልም። አሁን እንደው ብቻ ነው አወራ ምናምን ነገር ስትል ኢዮብ ሌላ ቦታ ሲባል የሰማውን ነገር ፕሊስ አትበል እሺ። ራስን ሁን እናውራ። ዶሮ ሲያረጉ አይታ ታንቃ ሞተች ይባላል። ሰው ሲያረጉ ያየውን ነገር አታርገ። አሁን ቅድም ያነሳው ሀሳብ ጋር አሁን የሰጠን የመጽሐፍ ቅዱስ ክፍል ይጋጫል ወይስ አይጋጭም? አይጋጭም። እሺ ሰው በማመን ብቻ ነው የዘላለም ሕይወት የሚያገኘው? አንተ ስራ ብለህ የጠቀስካቸውን ነገሮች ለምን አትነግረኝም ነው? አሁን በመጽሐፍ ቅዱስ ላይ ነገርኩህ እኮ። አንተ ክርስቲያን አይደል ኢዮባ? እንዴ ልክ እኮ እኔ ለአሕዛብ የምናገር እኮ አስመሰለ። ለምሳሌ ፍጹም መጽሐፍ ቅዱስን ለማያውቅ ሰው የሆነ ለእንደዚህ አይነት ሰው እያወረኩ ነው ያስመሰልከው። በመጽሐፍ ቅዱስ ታምናለህ ኢዮባ? ስለማምን አይደል ክፍሉን የጠቀስኩት። በቃ ስለዚህ በዚህ ሀሳብ ስናወራ ሰዎች በክርስቶስ ኢየሱስ አምነው ከዛ ደግሞ መልካም ስሮችን ነበር። አታቋርጥ፣ አዳም ብዙ ስታዳምጥ ነው አንተ የሚያምርብህ ኢዮባ። ሰዎች በማመን ብቻ ነው የዘላለም ሕይወት የሚያገኙት አልከን። እሺ አንድ ሲምፕል ቨርስ አምጣለን፣ አንድ የመጽሐፍ ቅዱስ ማስረጃ አምጣልን አለ። ስታመጣኝ ጥቅስ ሰጠህን። ሮሜ 10 ከቁጥር 10 ላይ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ደግሞ ይድናል ይላል። ሰው በልቡ አምኖ ጸድቆ በአፉ መስክሮ ይድናል ወይስ አይድንም? ወንድማችን እሺ እዚህ ክፍል ጋር የጠቀስኩትን ስራ እስቲ ንገረኝ። ስራ ነው መመስከር ስራ ነው። እኛ ነን መስካሪዎች።
ኦኬ መመስከር ስራ ነው። ይኸው መመስከር ስራ ነው። እኛንን የምንመሰክረው መመስከር ስራ ነው። ስለዚህ ሰው አምኖ ከዛ መስክሮ ይድናል ወይስ አይድንም? ወንድማችን እኮ መመስከር ስራ ነው እኮ አምኖ መስክሮም ይድናል ወይስ አይድንም? ሐሳቤን ልጨርስ። ይድናል ወይስ አይድንም? ያመነ ሰው ነው የሚመሰክረው። እኔ እኮ መጀመሪያም ስለ ለምሳሌ ብያለሁ። ኧረ እባክህ አንተ ሰውዬ ፎቶውም ወደ ዘንበል ያለ የምታነሳውም ሀሳብ ዘንበል ያለ ፕሊስ እባክህ የጠየቁን ብቻ ነው። ሌላ ፐርሰናል እንትን አታርገው። አሁን ስለ እኔ ፎቶ ምናምን ሳይሆን ኖርማል የተነሳበትን ሀሳብ ብቻ የጠየቁን። አሁን ለምሳሌ መልካም ስራ እዚህ ጋር መመስከር ነው አልክ። በራስ ሀሳብ እኮ እንድናወራ ነው። ወይ እኔ ላውራ አንተ ብቻ እኮ አሁን ራስ አውርተህ ራስህ ትመልሳለህ። ወንድማችን እዮባ ሀሳብህንም የቅድሙ ሀሳብህንም ፎቶውንም ማስተካከል ይቻላል። በነገራችን ላይ ማይስተካከል ነገር የለም። ቅድም ስትገባ ያልከውን ሀሳብ አስተካክለው። ኦኬ ልክ ይሄ ፎቶ ሳታውቀው እንደዚህ እንደለቀቀው ማስተካከል ይቻላል እንዳልኩ ሁሉ የቅድሙ ሀሳብህንም ማስተካከል ትችላለህ። ቅድም ስትገባ ሰዎች በማመናቸው ብቻ ስትለን ነበር። የሆኑ ሰዎች ሰሩልህ። ኦርቶዶክስ የሆኑ ሰዎች ፕሮቴስታንት መሰሉና ኮሚኒኬሽን ላይ ጥቅስ ጻፉልህ። ወንድማችን አንተ ደግሞ የሰባ ሀሳብ ያነሳ መስሎ ጥቅሱን ዝም ብለህ በቃ ሰጠን። ይኸው እዚህ ላይ ነው አልከን። ይሻል ገለጥ ነው ስንገልጠው ሰው በልቡ አምኖ ይጸድቃል፣ ከዛ በአፉ መስክሮ ደግሞ ይድናል ይላል። መመስከር ራሱ ስራ ነው። ስለዚህ ሰው በአፉ መስክሮ ይድናል ወይንስ አይድንም? መልስ ወንድማችን። እኔ ጠየቅኩልህም መጀመሪያ የኔን ሀሳብ ይድናል ወይንስ አይድንም? መልስልሃል። ይድናል ወይንስ አይድንም? ራስህ ብቻ አውርተህ ራስህ መልስ። እዚህ መነጫነጭ አይቻልም። ዮባ መልስ ብቻ እሺ። ይድናል ወይንስ መነጫነጭ አይደለም። በቃ መነጫነጭ ሳይሆን ታች ውረድ። ጥቅስ የጻፋችሁለት ክርስቲያኖች ግን በጣም መጥፎች ናችሁ። ሌላ ጊዜ ፕሊስ ሰው አታሳስቱ።